ቤተሰው ይሄንን ነገር ባልነግራችሁ ይሄ መረጃ ባይደርሰኝ በጣም ደስ ይለኝ ነበር። አይኖ የሩታ ቤተሰቦች መታችሁ እዚህ ጋር እኔም በኮመንት እንደምትሰድቡኝ ብዙ ነገር እንደምትሉኝ እርግጠኛ ነኝ። እናንተ የፈለጋችሁትን በሉኝ። በእርግጥ አዎ ኮመንታችሁ ያበሳጨኛል፣ ስፔሻሊ ስስቁብኝ። ቤተሰው ሩታ እንደዛተችው ሁሉም ነገር ለመፈጸም እየተዘጋጀች መሆኑን መረጃ ደርሶኛል። መረጃዬንም አሳያችኋለሁም አሰማችኋለሁም። ትላንትና እሺ ችግር የለውም እኔ ምን እንደማደርግ አሳያችኋለሁ ባለችው መሰረት ትላንትና ማታ የቡዜ ቤት ከባድ የሆነ ብጥብጥ ለመፍጠር ሞክራለች። አብርሽን ይዤ እወጣለሁ አትወጪም አይነት ግብ ግብ ፈጥራለች። አብርሽም ደግሞ በጣም በሚያሳዝን ሁኔታ መተቱ ነው መሰለኝ ከእሷ ጋር መሄድ እንደሚፈልግ ምናምን ማንም ሊያረጋጋው ቢሞክርም በቃ ከእሷ ጋር ምርጫ ሲባል በቃ እሷን ሲያይ ወደ እሷ መሄድ ነው የሚፈልገው። ሄርሜላን ደግሞ ለማሰለል ወንዶች ቀጥራለች። የፌስ ማክስ ያደረጉ ወንዶች ሄደው ሄርሜላን አስፈራርተዋታል። ለማንኛውም ሄርሜላ ትነግራቸዋለች፣ ዛሬ በራሷ ቤት ስትመጣ ትነግራቸዋለች። ሰው እየላከችባት ነው፣ ወንዶች እያስፈራሯት ነው፣ ፊታቸው የማይታይ ወንዶች እያስፈራሯት ነው። ሄርሜላ ፖስታው ነበረ ኢንስትግራሟ ላይም ፌስቡክ ላይም ፖስታው፣ ለምን እንዳጠፋቸው አላቅም ፖስታ ነበር። ሰዎች ዛቻ እየፈጸሙብኝ ነው እንደዚህ እንደዚህ ብላ ምንም ነገር ቢደርስብኝ የኢትዮጵያ ሕዝብ ከጎኔ እንድትሆኑ ብላ ሄርሜላ ኢንስትግራም ፌስቡክ ላይ ፖስታው ከደቂቃዎች በኋላ አጥፍተዋለች። ማን እንዳስጠፋት ምን እንደተፈጠረ አናቅም። አብርሽ አሁን ያለን አማራጭ ጸበል መግባት ብቻ ነው። ምክንያቱም ስቴል እሱ ምንም እራሱን አያቅም። ከቦታ ቦታ ከቡዜ ቤት ሄርሜላ ቤት፣ ከሄርሜላ ቤት ቡዜ ቤት፣ ከቡዜ ቤት ሩታ ቤት መቀያየሩ ዋጋ የለውም። ይሄ ሰው መተቱ ውስጡ ነው የገባው። ምንም ነገር ስለ ራሱ ምን እየተካሄደ እንደሆነ ምን እየተደረገ እንደሆነ አያቅም። ስለዚህ እኔ ይሄንን ነው የምለው። ለምንድን ነው እኔ እስኪ ቤተሰብ አንድ ጥያቄ ልጠይቃችሁ። ለምንድን ነው አብርሽም እውነት የሚያዝኑለት ከሆነ ለምንድን ነው ጸበል የማይወስዱት? ለምንድን ነው ጸበል እንዲጠመቅ በቃ ማለት ሰው ከጎኑ እንዲሆን የማይፈቅዱለት? ለምንድን ነው? ምክንያታቸው ምንድን ነው ብላችሁ ታስባላችሁ? እኔ በጣም የማዝነው ነገር ምን እንደሆነ ታውቃላችሁ? ቤተሰብ ይሄ ልጅ ቤተሰብ አለው፣ እናት አለው፣ አባት አለው። ነገር ግን በዚህ ደረጃ ቤተሰብ አልባ እንደሆነ ሰው ማንም ሲጫወትበት ሳይ አዝኛለሁኝ። የእውነት የልብ ስብራት የደረሰብኝ። ሄርሜላ አሁንም ቢሆን ወደ ውጭ ይዤ እሄዳለሁ ብላለች። እኛ ሄርሜላን እናግዛት። ከኢትዮጵያ ውጭ ይዛው የምትሄድ ከሆነ ይዛው ትሂድ፣ የተሻለ ነገር። ምክንያቱም ሕክምና ምንም ሊያገኝ ግን እናንተ መተት ሆስፒታል መድኃኒት አለ እንዴ? የሆስፒታል መድኃኒት አለ እንዴ? የሆነ ሰው ስጠይቅ አማኑኤል ሆስፒታል ቢሄድ መድኃኒት ያገኛል እንደዚህ ፍዝዝ ያለሆነ ምናምን ምናምን አሉኝ። እኔ ደግሞ መድኃኒት እኔ ሰርች ሳረግ ደግሞ ይሄ የአይምሮ ኬዝ ምናምን ላለባቸው ነው እንጂ እሱ ይሄ መተት ነው። የሚያስፈልገው እንደተነገረኝ ከሆነ ሰዎች ናቸው የነገሩኝ። ሙስሊም ከሆነ ቁርአን ይቀራበት፣ ክርስቲያን ከሆነም ጸበል ይሄድ ምናምን ነው የተባለው። ስለዚህ ለምን ጸበል አይሄድም? እኔ እንግዲህ ይሄን የሰማሁትን ስጠይቅ ማለት እየሆነ ያለው ነገር ቤተሰብ በጣም ከባድ ነው። እኛ ከቁጥጥር ውጭ የሆነ ነገር እየተፈጠረ ነው። ስለዚህ ቡዜ አንቺን ብትሆኚ ኦዲንሶችም ለአብርሽ የምትወግኑ ኦዲንሶችም ሁላችሁም በተቻላችሁ መጠን ሪል ነው የምነግራችሁ። አይኖ አብርሽን ሁሉም ሰው ነው የሚወደው። አብርሽ ጥሩ ስነ ምግባር አለው። የእውነት አብርሽ እኔ እግዚአብሔርን ቤተሰብ በፈጣሪ የምልላችኋል። ይሄው በቃ ምን ልበላችሁ፣ እኛ የፈለገ እንትን ብንል ምን ያክል መልካም ልጅ እንደሆነ አንድ ቀን እንኳን አስቀይሞን የማያውቅ የፈለገውን ብንናገር እንኳን ወጥቶ መልስ የማይመልስ ልጅ ነውና በዚህ ልክ ሩታ ለምን እንደዚህ እንዳደረገችበት ሊገባኝ አልቻለም። ሩታ ቅጣቷን ማግኘት አለባት። እንዲህ ደግሞ ስል መታችሁ ሩታ ጀግና ናት እያላችሁ እኛ እንድንበሳጭ የምታረጉን ሴቶች ደግሞ ተረጋጉ፣ ተረጋጉ። ኦኬ ተረጋጉ። መሳደብ አስፈላጊ አይደለም። እኛ እውነቱን ነው ከልጁ ጎን ስለሆንን ከልጁ ጎን ማንም ሰው እንዳይቆም የምታደርጉት ሴራ አላችሁ በግሩፕ ኦኬ። ተከፍሏችሁ ይሁን ተሰጥቷችሁ ይሁን አይዶን ነው ለእሷ ነው የምትከራከሩት። ውደዷት አትውደዷት እኮ አይደለም። እኛም በጣም ነው ሩታ የምንወዳት፣ ግን ንገሯት ጥፋቷን። የሰውን ሰው እንደዚህ አካለ እንትን አርጎ ጎዶሎ አርጎ አሳስሮ ማስቀመጥ በጣም ይደብራል፣ የእውነት ይደብራል። እንደገና ደግሞ ለምንድን ነው ለሄርሜላ ራሱ ጎረምሶች የምትልክባት? ለምንድን ነው የሚያስፈራሯት? ሄርሜላን ለምን ያስፈራሯታል? ከአብርሽ ጎን ስለሆነች? ከአብርሽ ጎን የሆኑትን በሙሉ ሩታ ለምን ታሳድጃለሽ? እና ይሄ ነው። እና ቡዜ ደግሞ አንቺ እንደ ወንድም ለአብርሽ የምታዝኝ ከሆነ ሪል አንቺ ለአብርሽ ካዘንሽ
ወይ ጸበሉ ሰጂው ወይ የሆነ መፍትሄ ፈልጊ። እየመጣችሁ መጮሁ ትርጉም የለውም። ለምንድን ነው አንድ የሆነ መፍትሄ ላይ ማደርሱት ግን? ለምንድን ነው ግን ማይደርሱት? ቤተሰቦች እስኪ መልሱልኝ። ለምንድን ነው ወይ ወደ ህግ የማይሄዱት ወይ ወደ ጸበል የማይወስዱት ልጁን? ለምንድን ነው? ሰው እኮ ራሱን ያጣል። ታውቃላችሁ፣ እንደዚህ ውስብስብ ያለ ህይወት ውስጥ ሲገባ ሰው ራሱን ያጣል፣ ራሱን ይጎዳል። ይሄ ልጅ ነገ የሆነ ነገር ቢሆን ራሱን ጎድቶ የሆነ ነገር አፕን ቢያደርግበት ማን ነው ተጠያቂ? ማን ነው ከሱ ጎን የሚቆመው? ማን ነው አለሁልክ የሚለው? ስለዚህ ይሄን ነገር እባካችሁ ፎከስ አድርጋችሁ ሁላችሁም እዚህ ነገር ላይ እንድንሰራበት እንተባበር፣ እንተጋገዝ። አብርሽን በቃ ማዳን አለብን በተቻለን አቅም። ሄርሜላ ይዘሹ መሄድ ከፈለግሽ እኔ እግዚአብሔርን ከፈለጋ እኔ በራሴ ቃል እገባለሁኝ። በቃ እስከ 50 ሺህ ብር እረዳለሁኝ። በቃ ኢቭን እንኳን ትኬት እንኳን ወይ ዱባይ ወይ የሆነ ቦታ እንኳን የምትሄጂ ከሆነ ከዛ በላይ ባልችል እንኳን እስከ 50 ሺህ ብር እኔ እረዳለሁኝ፣ እሰጣለሁኝ። 50 ሺህ ብር ችግር የለውም። ኖርማል፣ ምን ችግር አለው? ሰው የሚድንበትን ነገር ማድረግ እኮ መልካምነት ነው፣ ክፋት አይደለም። ስለዚህ ሄርሜላ አንቺ አሁን ወደ ውጭ ያልሽውን ነገር እኛ ከጎንሽ አለን። ሂጂ፣ ሞክሪ፣ ታገይ። በቃ አብርሽን በተቻለሽ መጠን ነፃ ለማውጣት ሞክሪ። ነፃ ውጭልን አብርሽን፣ ምክንያቱም የእነሱ መጫወቻ ነው የሆነው። እና ይሄ ነው ቤተሰብ። ዛሬ በሌሊት እንግዲህ ይህን ነገር አፕን ሆኗል። ሁላችሁም ሄርሜላን ጸልዩላት፣ አብርሽን ይዛ ከሀገር እንድትወጣ ብቻ ጸሎት እናርግላት ቤተሰብ፣ ለሄርሜላ ማለት ነው። ሩታም ልቦና ይስጥሽ። ሁሌ ሰውን እንደገፋሽ፣ ሁሌ ሰው ላይ የሆነ ነገር እንትን እንዳልሽ፣ አንድ ቀን እንኳን መልካም ነገር ሰርተሽ ምን አለበት ልጁ በጤና እንዲመለስ ብታደርጊ። እኔስ እንደዚህ አይነት ሰው በጣም ነው የሚያስጠላኝ። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።